እኔን ወንጀል ለማሰራት ፈልገህ ነው? ካላመንክ ቤታችን ሂድ። እዛ የድሮ የእናት ፎቶ አለ። እሱን ስታይ ታምነኛለህ። ይኸውልህ ይሄን ነገር ለማንም እንዳትናገር። በስህተት በኃይሉ እናትና ልጅ መሆናችሁን ካወቀ ሁለታችሁን የሚገላችሁ። አልሰጥሽም። ይልቅ ጊዜሽን እኔን በመጨቅጨቅ ከምታሳልፊ እሷን አሳምኛት። እሺ ስሚ፣ ዛሬ ወይኔ አንቺ ቤት ገባለሁ ወይ አንቺ ከዛ ቤት ትወጫታለሽ። እሺ እባክሽን ልለምንሽ፣ በምታምኚው ይዤሻለሁ። ዛሬም ብቻ እንዳትመጪ። ነገ እኔ ራሴ ይዤሽ እመጣለሁ። ዛሬ ግን ጭራሽ አልችልም። በጣም ተናዳለች። እሺ አንድ ቀን መታገስ አያቅተኝም። እስከ ነገ ግን እንድታሳምኛት። እሺ እና ዛሬ አትመጭም? አዎ አልመጣም። ካልማልሽልኝ ግን አላምንሽም። ሀሳቤን ሳልቀይር ስልኩን ብትዘጊው ይሻልሻል። አለበለዚያ ግን ዋ አየህ ግን ዳጊ፣ የፈጣሪ ስራ ዞሮ ዞሮ አገናኘን። ህልም አይደለማ። የምር እናቴን አግኝቻታለሁ። ህልም ቢሆን ራሱ ዘላለም አልንቃ። የምር ነው ዳጊ፣ ህልም አይደለም አይደል? አይሽን ፎቶ ራሱ ዳጊ፣ ለምንድን ነው እስካሁን ያላሳየኝ? እናቴ በናፈቀችን ቁጥር ማታ ማታ ይሄንን ፎቶ አቅፌው ነበር ምተኛው። ልጁኝ እንቅልፍ አልወስድ ሲለኝ የምትነግረኝን ተረት ለራሴ እነግረዋለሁ። ከዛ በኋላ ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን ወደ እኔ ቻናል በሰላም መጣችሁልኝ። አደራ ድራማ እንግዲህ አደራ ድራማ አሁን ላይ እውነት እየወጣች ትገኛለች። እስከ ዛሬ እንግዲህ ተደባብሶ የቀረው የብሌን እውነት እንዲሁም ደግሞ የዳግም እውነት ማለት ነው። አሁን ላይ እንግዲህ እውነቶቹ እየተገለጡ ይገኛሉ። እንደምታስታውሱት እንግዲህ አቶ በኃይሉ እነዚህ ልጆች ቤተሰቦቻቸው እንዳያገኙ ለገንዘብ ብሎ እውነትን ሲደባብቅ ነበረ። በመጨረሻም እንግዲህ ለእህቱ ልጅ ትሆነኛለች፣ በእሱ አማካኝነት የቴን ገንዘብ ሁሉ ወስዳለሁ ብሎ ለእህቱ ልጅ ብሎ በገንዘብ ቀጥሮ ያስገባት ቃል እስር ቤት አስገብተዋለች አቶ በኃይሉን። በዛ የተነሳ አሁን ላይ እውነቶች እየወጡ ይገኛሉ። እስከ ዛሬ ድረስ እሱ ነበረ እውነት እንዳይወጣ፣ የሆነ ቦታ እውነት ሲወጣ በሆነ ነገር ያንን እውነት እንዳይወጣ ያደርጋል። ለምሳሌ ወይዘሮ ገነት የሆነ ነገር ልትናገር ስትል ያግታታን፣ ያሰቃያታን፣ በሆነ ነገር ያስፈራራታን። እንደዚህ እያደረጉ ብቻ እስካሁን ድረስ እንግዲህ እውነትን ሲደብቁ ቆይተዋል። ችግሩ ግን እውነት እስከ መጨረሻው መደበቅ አይቻልም። እውነት በራሷ ጊዜ ትወጣለች። አሁን ላይ ቃልም እንግዲህ ምንም ተስፋ ያላት አይመስለኝም። በኃይሉን ካሳሰረችው በኋላ ቃል ብዙ ነገሮች እየተበላሹባት ይገኛሉ። እንደ እሷ ሀሳብ እየሆነላት አይደለም። በእርግጥ የእሷ ሀሳብ በኃይሉን ካሳሰርኩት በኋላ ሁሉንም ነገር እኔ እንደምፈልገው መቆጣጠር እችላለሁ ብላ ነበረ። ነገር ግን አሁን ላይ እንደዛ እየሆነላት አይደለም። እንደውም ይባስ ብሎ ነገሮች እየተበላሹ እሷ የሰላም ልጅ መሆኗን የምታጣበት ደረጃ ላይ እየደረሰች ያለች ይመስለኛል። እንግዲህ በባለፈው በክፍል 27 ላይ ካያችሁ አልማዝ ሰተት ብላ ቤታቸው ድረስ ሄዳ ገንዘብ ካላመጣችሁ እውነቱን ለሰላም እናገራለሁ በማለት አስፈራርታቸው ነበረ። ሰላም እንግዲህ እስካሁን ድረስ እሷ እንደሞተች ነው የምታውቀው። ነገር ግን ሴትዋ በሕይወት አለች። እንግዲህ ከራሷ እኔ በነገራችን ላይ ቆም ብላችሁ ካሰባችሁ ትንሽ የሚያስገርም እኮ ነው። ገደልኳት ገድያታለሁ ያለቻትን ሴትዋ ተደብቃ ከእሷ ገንዘብ እየተቀበሉ እሷን እንድትደበቅ ማድረግ ማለት ነውና ትንሽ የሚያስገርም ነገር ነው። እንግዲህ ከሰላም 300 ሺህ ብር ሳሚ ተቀብሎ 200 ሺህ ብሩን ሰጥቶ 100 ሺህ ብሩን ለራሱ አስቀርቶ ነበረ እና አሁን ላይ እንግዲህ ሳሚ እዚህ ቀደም በራቸው ድረስ ሄዶ ሰላም ቤት አንኳኩቶ ብሌንን አውርቷት ነበረ። እሱም እዚህ ቀደም ላደረግኩብሽ ነገር ሁሉ ይቅርታ ብሏት ነበር። እናም እሷም እንግዲህ ይቅርታው ልትቀበለው ስላልፈለገች ትታው ስትሄድ ታዲያ አንቺ ይቅር ያላልሽውን እንዴት ነው ፈጣሪ ይቅር እንዲልሽ የምትጠብቂው ብሎ እንግዲህ ኃይለ ቃል ተናግሯት ስለነበረ ብሌንም መለስ ብላ
ይቅርታ አድርጌልሃለሁኝ፣ ከአንተ ብዙ ነገር ተምሬያለሁ፣ ክፋትና ተንኮል ምንም ጥቅም የለውም ብላ በመልካም ነገር እንግዲህ አውርተው ነበረ ከሳሚ ጋር ማለት ነው። በዛውም እንግዲህ አልማዝን ገለው እንደቀበሯት ከዳግም ጋር እንደተጣላ ይፈልጋል። በእርግጥ በጣም ይወዳታል እና እንግዲህ ሳሚ ለብዙ ጊዜ የአቶ በኃይሉ ቅጥረኛ ሆኖ የዳግም እናት ማን እንደሆነች እያወቀ ነገር ግን ለዳግም ሊነግረው አልቻለም። ምክንያቱም ደግሞ አቶ በኃይሉን ይፈራው ነበረ። እሱ አቶ በኃይሉን መበቀል ይፈልጋል፣ ነገር ግን የሚያግዘው ሰው ይፈልግ ነበረ። ዳግም ደግሞ እንግዲህ ብዙም እንደዚህ አይነት ነገር ላይ ብዙ ጎበዝ አይደለም። እንደውም ቃል ከሱ የተሻለች ናት። ለምትፈልገው ነገር ጥግ ድረስ ትሄዳለች። ዳግም ደግሞ ብዙ ነገር አቶ በኃይሉ አሳጥቶት እያለ ነገር ግን እሱን ምንም ሲያደርገው በሕግም መጠየቅ ይችላል። እሱን ሰውየውን እስከ መጉዳት ድረስ ቤተሰቡን እናቱን እስኪያሳየው ድረስ ዋጋ መክፈል ነበረበት። ነገር ግን እሱ ዝም ብሎ እህቱ ቤት ተከራይቶ ቁጭ ብሎ ነበረ። በመጨረሻም እንግዲህ ሳሚ በተደጋጋሚ እናትህን እኔ አውቃታለሁኝ፣ ነገር ግን የምልህን ነገር ካደረክልኝ እናትህን አገናኝሃለሁ ብሎ እዚህ ቀደም የበኃይሉን ፍላሽ ሰርቆ እንዲያመጣለት ጠይቆት ነበረ። እንግዲህ እሱም ያንን ፍላሽ ወስዶ ምንም የተጠቀመበት ነገር የለም። ፍላሹን ወሰደው። እዛ ውስጥ የበኃይሉንም የሳሚንም ወንጀል የያዘ ፍላሽ ነው። ዳግም ግን አልተጠቀመበትም። ምንም አይነት ወንጀል ሳይሰራ የብሌን እናት እስከ ማገት የራሱን ወላጅ እናት ማለት ነው ይህን ሁሉ ነገር እስከ ማድረግ ከሚደርስ ይልቅ የተሰጠውን እድል ያንን ፍላሽ እጁ ሲገባ የወንጀል ፍላሽ እንደሆነ ውስጡ ያለውን ነገር ሁሉ አይቶታል። ነገር ግን ሊጠቀምበት አልቻለም። ከሱ በተሻለ ይልቅ ስማርት ሆና ቃል ተጠቅማበታለች። እንግዲህ ፍላሹን አይቶታል ምን ምን ወንጀል እንደያዘ። ነገር ግን እሱን ተጠቅሞ በኃይሉንም ሆነ ሳሚን አላስፈራራበትም። ጭራሽ ለብሌን መልሶ ነው የሰጣት። ብሌን ደግሞ ካስቀመጠችበት ብሌንም ተመሳሳይ ነገር ማድረግ ትችል ነበረ። እጇ ላይ ያለውን ወርቅ እሷም ደግሞ ዝም ብላ ያልሆነ ቦታ አስቀምጠው ብልጧ ቃል እንግዲህ ወስዳ ፋይሉን በደንብ ተጠቅማበታለች። ይኸው በኃይሉን አሳስራበታለች። በዛ ላይ ደግሞ ፋይሉን ለሰዎች በመላክ ማለት ነው ገንዘብ ስታገኝበት ነበረ። የበኃይሉ ጥላት የሆኑ ሰዎች በገንዘብ ፍላሹን ሲገዟት ነበረ። እንግዲህ ያው ኮፒውን ማለት ነው እና ኮፒ ካደረገች በኋላ ነበር ለበኃይሉ የመለሰችለት። እንግዲህ እሱን እስከምትፈልገው ድረስ ከተጠቀመች በኋላ በኃይሉን እንግዲህ ምን እንዳደረገችው አይታችኋል። እናም እንግዲህ ይህን ነገር ሁሉ ካደረገች በኋላ ቃል አሁን ላይ ግን ሌላ መዘዝ መጥቷል። እንቅፋት ትሆነኛለች ያለችውን አልማዝም በብር አፏን አዘግታ ርቃ ብታባረራትም አሁን ላይ ግን ነገሮች እንዳሰበችው እየሆነ አይደለም። በዛ ላይ ሳሚ እንግዲህ እዚህ ቀደም ብሌን ባወራችው መሰረት እውነትን መናገር ከመሸበት ማደር ይሻላል በማለት ዳግም ጋር ደውሎ ስለ እናተ ማወቅ ከፈለግ አሁኑኑ በር ላይ ቁም ያለውና ብሎ እንግዲህ የራሳቸው በር ድረስ ሄዶ ዳግምን ሲያወራው እያየን ነው። ምን እንዳሰበ ባናቅም ግን ለዳግም እናትህ አውቃታለሁ ቢለውም ዳግም ግን አሁንም ሆን ብለህ ሌላ ወንጀል ልታሰራኝ ነው እንጂ በፍጹም የኔን እናት አታውቃትም ብሎ ሊሰማው አልፈለገም ነበር። እሱ ግን ገነት የብሌን እናት ወላጅ እናት ናት አለው። ያው ዳግም ነገሩን አላመነም። እንዴት እየቀለድክብኝ ነው በማለት እንግዲህ ትቶት ሄደና ነገር ግን እዚህ ቀደም ካያችሁ ወይዘሮ ገነት ቤት የተሰቀለ ፎቶ ነበረ የልጅነቷ ወጣት እያለች በጣም ማለት ነውና ያንን ፎቶ ደግሞ ዳግም ጋር አለ። እንግዲህ በምን አጋጣሚ እጁ እንደገባ ባናቅም ፎቶ እሱ ጋር አለ። ያን የሚመስል ራሱ ፎቶ ማለት ነውና እንግዲህ ለዘመናት ይዞት ያን ሁሉ እድሜ የ20 ምናምን ዓመት ማለት ነው እሱ ጋር የነበረ ፎቶ ነው። ነገር ግን ለብሌን እንኳን አንድ ቀን አሳይቷት አያውቅም። ምክንያቱም ብሌን ፎቶውን ታውቀዋለች፣ ግን አንድ ቀን ለብሌን አሳይቷት አያውቅም። በመጨረሻም እንግዲህ ሳሚም ደግሞ ያወቀው አቶ በኃይሉ ሂድና ወይዘሮ ገነትን የብሌንን አሳዳጊ ግደላት ብሎ ልኮት እናም በመጨረሻ ወይዘሮ ገነትን አንቋት እያለ ነበረ ቀና ብሎ የግድግዳው ላይ ዳግም የያዘው ፎቶ እና የወይዘሮ ገነት ፎቶ ስለተመሳሰለበት ነው እንግዲህ ደንግጦ ነው የተዋት እንጂ ያዛን ቀን እንግዲህ እሱ ራሱ ወንጀል ሊሰራ ነበረ፣ ሊገል ነበረ የብሌን አሳዳጊና ያንን ፎቶ ሲያይ ዳግም አሳይቶት እናቴን ፈልግልኝ ብሎ ያሳየው ፎቶ ትዝ አለው። በመጨረሻም እንግዲህ ስለ ፎቶ ሴትዋን ሲጠይቃት ወይዘሮ ገነትን ማለት ነው የእሷ ፎቶ እንደሆነ ትነግረዋለች። እናም እንግዲህ ለዳግም እኔን ካላመንከኝ ወይዘሮ ገነት እናትህ መሆኗን አንተ ጋር ያለው ፎቶን ሄድና ገነት ቤት አለህ ይኸው ይለዋል።
እና ህልም የሚመስለው እውነት እንግዲህ ዳግም እንደው ከእንቅልፌ ባልነቃው ያለው ነገር ነው። እናትህ ገነት ናት። አስቡት እንግዲህ ከስሩ አብራው እየኖረች በተደጋጋሚ ቤቷ እየሄደ የሆነ ቦታ ማቅሽ ይመስለኛል እያለ ሳይሽ እንደ እናቴ ነው የሚሰማኝ እያለ በመጨረሻም እንግዲህ ዳግም እናቱን አግኝቷል። የእሱ ወላጅ እናቴ ብሌን አሳዳጊ ሆና ተገኝታለች። እንግዲህ እሷ ልጅ በማደጎ ሲያድግ እሷ ደግሞ ብሌንን የሰላምን ልጅ ከመንገድ ላይ አንስታ አሳድጋለች። በመጨረሻም እንግዲህ አሁን ላይ የሚቀረው የብሌን እውነት ነው ማለት ነው። ሳሚም አንድ የማስተካክለው ነገር አለ ብሌን፣ የኔ ፍቅር ለአንቺም ሰላም እናትሽ እንደሆነች እነግርሻለሁ እያለ ይገኛል። እንግዲህ ሳሚ አሁን ላይ እንግዲህ ሊሞት ነው መሰለኝ ወይም ደግሞ እንግዲህ ሊታሰር ይሆን እርግጠኛ ነኝ። ብሌንን ያገኛታን ብዬ አላስብም። ምክንያቱም እሷ ዳግምን ትወደዋለች። ነገር ግን እውነቱን መናገሩ ደግሞ ለሰዎች ደስታ ምክንያት መሆኑ ለእሱ ደስታ ይሰጠዋል ማለት ነው። ስለዚህ አሁን ላይ እውነቱን እየተናገረ ይገኛል። በኃይሉ ከታሰረ በኋላ እንግዲህ አሁን ላይ እውነቶቹን ሁሉ እየተናገረ ነው። እናም እንግዲህ ሳሚ ይህን ነገር በፍጹም አንተና ገነት እናትና ልጅ መሆናችሁን በፍጹም ለማንም ሰው እንዳታዋጅ፣ ካወጅ ከአቶ በኃይሉ ይሰማል። አቶ በኃይሉ ከሰማ ደግሞ አንተንም እናትህንም ይገላችኋል ብሎ እንግዲህ አስጠንቅቆታል። በመጨረሻም እንግዲህ ዳግም ብሌንን ወደ ቤት በመሄድ ነበረ እባክሽ ቤታችሁ ሰጂ ብሎ በግድ ቤታችሁ ወስዷት ፎቶውን ነው ያገኘው። እንግዲህ ፎቶውን አግኝቶታል። የእናቱን የልጅነት ፎቶ እሱ ጋር ካለው ጋራ አንድ አይነት ፎቶ ነበረ። እናም እንግዲህ በመጨረሻም ዳግም እናቱን ለማየት ወደ ፖሊስ ጣቢያ ሄዶ ነበረ እና እናቴ ነሽ ብሎ መንገድ ፈልጎ ነበረ። ነገር ግን ሳሚ የተናገረው ነገር ትዝ አለው። አንተና ወይዘሮ ገነት እናትና ልጅ መሆናችሁን በኃይሉ ካወቀ በህይወታችሁ ላይ ፈርዳችኋል ማለት ነው አለው። ስለዚህ በፍጹም ለተወሰነ ጊዜ ነገሮች እስኪስተካከሉ ማንም ሰው ማወቅ የለበትም ስላለው፣ ያው ገነት ደግሞ ለጎረቤቷ ልታወራ ትችላለች። ጎረቤትየዋ ደግሞ የበኃይሉ ሰላይ ነች። አሁን ላይ በኃይሉ ከስር ሊፈታ ነው። ይሄ ነገር ለቃል በጣም ከባድ ነው። እስከ መጨረሻው እዛው እስር ቤት ይበሰብሳል ብላ ወይኔ ቤት ጥየዋለሁ ያለችው በኃይሉ ባለ ሀብት ስለሆነ እንግዲህ ጠበቃ አግኝቶ ከስር ሊፈታ ነው። ይህ ነገር ለቃል በጣም ከባድ ሆኖባታል። ይህን ነገር ከሰማች በኋላ ቃል አሁን ላይ ቃል ዙሪያውን ገደል የሆነባት፣ የሆነ ሰዓት ላይ ሁሉ ነገር ለእሷ አሪፍ ሆኖላት ነበረ። በኃይሉ ሲታሰር ብሌንና ዳግም ሲጣሉ ሰላም እሷን ማመን ስትጀምር ሰላምና ብሌን ተጣልተው በዛ ላይ ደግሞ ለአልማዝ ከሰላም ተቀብላ ገንዘቡን ከሰጠች በኋላ ሁሉ ነገር ለእሷ አልጋ ባልጋ የሆነላት ነበር የመሰላት። ማለት ሁሉ ነገር የምትወስድበት ሰዓት የደረሰ ነበር የመሰላት። ነገር ግን አሁን ላይ መልሰው ሁሉም ነገር ተበላሽቶባታል። እንግዲህ አልጠግባይ ምንድን ነው በልቶ ይተፋል ነው የሚባለው አይደለም። ቃል እንግዲህ ብቻዬን እበላለሁ ብላ በኃይሉን በማሳሰሯ አሁን ላይ በኃይሉ ከስር ሊወጣ ነው። በኃይሉ ከስር ወጣ ማለት ደግሞ እንግዲህ ተያይዘው ገደል ነው ማለት ነው። እሷም ለሱ እሱም ለሱ ጥላት ይሆናሉ። እሷ እንዳሳሰረችው ጠንቅቆ ስለሚያውቅ መረጃውም እሷ ጋር እንዳለ ስለሚያውቅ እና አሁን ላይ እንግዲህ እውነት እየወጣ ነው። የአደራ ድራማ የብሌን ታሪክ የብሌን እውነት የሁላችንም ናፍቆት ነው መቼ ይወጣን የሚለው። ምክንያቱም የብሌን ታሪክ በጣም የሚያሳዝን ነው። በነገራችን ላይ እውነት እንደዚህ አይነት ታሪክ ያላቸው በጣም ብዙ ሰዎች አሉ። ልጆቻቸውን ለዘመድ ለሆነ እንግዲህ እኔ አሁን ከባድ ነው። ቤተሰብን እናት፣ አባት፣ ወንድም፣ እህት ካልታመነ ማን ነው የሚታመነው? እና ሰላም የገጠማት ነገር ምንድን ነው እንግዲህ በገዛ ወንድሟ መከዳት ነው። ሲበዛ ገንዘብ ወዳድና ስግብግብ ስለሆነ ምን እንዳደረገ ህይወቷን ተመልከቱ። አደራውን እንዴት እንደበላ ማለት ነው። እና ገንዘብ ባልነበራት ሰዓት እንግዲህ ያችን ህፃን ልጇን አውጥቶ ነው የወረወራት። እሱ ጋር ስትኖር ያሰቃያት ነበረ። በጣም ነበር የሚያሰቃያት። ህፃን ልጅ ናት። ምግብ ስሪ እንዴት እንደሚያደርጋት እና እንደዛ እያሰቃያት እንግዲህ በዛ ላይ አውጥቶ ጣላት ማለት ነው። በህፃንነቷ አንቺን ላሳድግ ነው ወይ እናትሽ እኮ ብር ልካለሁ ብላ ነው ሄደችው ብሎ ጥቅሙ ሲቀርበት ከአደራው ይልቅ ገንዘብ ወዳድ ስለሆነ አውጥቶ ነው የጣላት ምንም ሳይመስለው። እና በጣም ብዙ ግፍ ነው ሰላም ላይ ያደረሰባት። በነገራችን ላይ እስኪያስቡት ልጇን አውጥቶ እስከ መጣል ድረስ ከደረሰ ቃሉን አፍርሶ
ማለት ነው። አደራውን በልቶ ከጣላት በኋላ እናትየዋ ደግሞ ተመልሳ ስትመጣ እናትና ልጅ እንዳይገናኙ የእሷን ያመጣችውን ንብረት ለመዝረፍ ልጇን አርቆ በመጣል ሌላ ልጅ ያልሆነችን በማምጣት እንዴት አይነት ሴራ እንደተበተበባት እህቱ ላይ ማለት ነውና እና እንደዚህ አይነት የብዙዎቹን ህይወት የሚዳስስ ታሪክ ነው። በነገራችን ላይ የብሌንና የሰላም የእናትና ልጅ ታሪክ ማለት ነው። በእንደዚህ አይነት በክፉ ሰዎች እንግዲህ የብዙ ሰዎች ህይወት ተበላሽተዋል። ከእንደዚህ አይነት ነገር ይጠብቀን ነው የሚባለው። እንግዲህ አሁን ላይ ዳግም እናቱን አውቋል። ቀጣይ ደግሞ እንግዲህ የብሌን ይሆናል ብዬ አስባለሁ። ቃል አሁን ላይ ምንም እየተሳካለት አይደለም። ሚስጥሯን የሚያውቁ ሰዎች ሁሉ እያስፈራራት ይገኛሉ። ሚስጥሯ ሁሉም ሰው ጋር ደርሷል። ጓደኛዋም ሳትቀር እንግዲህ እዛ ቤት ጠቅላ መታለች። አንቺ የተመቻቸ ኑሮ እየኖርሽ እኔ በብርድና በፀሐይ አልሰቃይም፣ እዛ ቤት መጥቼ እኖራለሁ፣ እምቢ ካልሽ ግን ለሰላም ሁሉን ነገር እነግራታለሁ በማለት አስፈራርታታለች። በኃይሉን ከስር እየተፈታ ነው። ጓደኛዋም ደግሞ ሻንጣዋን ይዛ ወደ ቤት መታለች። አሁን ላይ ቃል የምትይዘው የምትጨብጠው ጠፍቶባታል። ምንም እየተሳካላት ያለ አይመስለኝም። በቀጣይ እንግዲህ የብሌን እውነት ይወጣን ብለን ተስፋ እናደርጋለን። ሳሚ እንግዲህ የጀመረውን በኃይሉ ሳይፈታ ቀድሞ ለብሌን ሰላም እናቷ እንደሆነች ይነግራታን ብለን ተስፋ እናደርጋለን። ውድ ቤተሰቦቼ አደራ ክፍል 28 እንግዲህ ያያችሁትን ይህን ይመስል ነበረ። በሌላ በአዲስ በክፍል 29 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።